እባካችሁን ቆንጆ ሴቶች፣ መልከ መልካም ሴቶች፣ እባካችሁን ቆንጆ ወንዶች፣ ይሄ ቆርበታችሁ፣ ይሄ ነገ የሚረግፈው አበባችሁ ዛሬ ስላማረበት ስለተዋበ ዛሬ ቆንጆ ሆናችሁ ስለታያችሁ ምንም ነገር አትስሩበት። የሆነ በሱ አትመኩ። እንደተባለውም ቆንጆ ሴት ደደብ ነች፣ ቆንጆ ወንድ ደደብ ነው። ቆንጆ እንኳን ደደብ ሊሆን አይችልም። ቆንጆ ሴት ግን ደደብ ነች የሚባለው እንደተባለው እንዳይሆንባችሁ እባካችሁን በመልካችሁ አትሸወዱ። እኔ ብማርም ባልማርም ቆንጆ መልከኛ አይቶ የሚያገባኝ አይጠፋም ምን የሚባል አባባል አለ። ለምን አንዱ ይሄ ነው። ይሄን እሺ በጎን በቃ ባጭሩ ልዝጋው። ለምን የሁሉም ሴቶች ስለማይወክል ነው። ይሄን የጥቂት ሴቶችን ሐሳብ የሚወክለው። እንደገናም ደግሞ መልከ መልካምና ቆንጆ በቅርጽም በምንም በቃ በገጽታችሁ ቆንጆ የሆናችሁ ሴቶች ከኖርማሉ ሰው የበለጠ መስገድ መጸለይ ያለባችሁ እናንተ ናችሁ። እግዚአብሔር ለስቃይ አይደለም መልክ የሰጣችሁ። በእርግጥ በጾም ጸሎት፣ በስግደት በመንፈሳዊ ከጠበቃችሁት ውበታችሁ ደስ ይላል። የሥላሴ ፍጥረት እናንተ ብቻ አላችሁም። መልክ የለኝም ብላ የምታምን ሴትም እንደዛው ናት። ዘፋኞቹ ለቆንጆ ሴት ብቻ እየዘፈኑ ነው። መልክ የላቸውም ለሚባሉ ሴቶች አልዘፈኑ። ግን ሁሉም የማን ፍጥረት ነው? የሥላሴ ፍጥረት ነው። እናንተን ግን ቡዳው የሚያያችሁ የዝሙቱ መንፈስ የሚያያችሁ ወዷችሁ አይደለም። ወደድኳት የሚለው እውነት ወዷችሁ አይደለም። በላኋት ሲል መልክሽን እንደዚህ ግጦ የሚበላው ነገር ሆኖ ሳይሆን ትዳር ላይ ዜሮ፣ ጸባይ ላይ ዜሮ፣ ገንዘብ ላይ ዜሮ፣ ሰላምሽ ላይ ዜሮ፣ ሲንግል ማሞነሽ ብቻ እንድትኖሪ፣ ትዳርም ከሆነ ደግሞ እድሜ ልክ የምትኖሪም ከሆነ ደግሞ ቅቅል ያለ በቃ ዝም ብሎ ሁል ጊዜ ገባ ወጣ የሚል በቃ የሚያስጨንቅ ትዳር 20 ዓመት 30 ዓመት ወይ ባልሽ ባንቺ ላይ እንዲማገጥ እያደረገ አንተም ቆንጆ ኮንክ ሚስት ላይ ባንተ ላይ እንደዚህ እንድትሆን እያደረገ ሁለታችሁም ቆንጆች ከሆናችሁ በቃ በጣም አደገኛ ነው የሚሆነው። ሁለታችሁም ትዕቢታችሁ ከባድ ነው። በተለይ ሁለት ቆንጆች ከተጋቡማ ከባድ ነው እና ብቻ በአጠቃላይ እንደው ጸበል ባይርቃችሁ ቅዳሜ ሁሉ ጊዜ ብትጠመቁ እሁድ ብታስቀድሱ ከስራ እንግዲህ ከስራ ውጭ ማለት ነው የምትሰሩ ከሆነ ማትሰሩ ከሆነ ደግሞ ሁል ጊዜ ብትጠመቁ ብትሰግዱ። እኔ ላይ ያለ የቡዳ መንፈስ በዝሙት የገባህብኝ በዝሙት መንፈስ ከወንዶች አይን የገባህ በመስተፋቀር የገባህብኝ በቡዳ መልክ ፀጉሬን አይተው አይኔን ጥርሴን አይተው የሆነ የሚያምረውን አካሌን አይተው መቀመጫ እንዳለን ቅርጼን አይተው የገቡ መናፍስቶች ካሉ ታሰሩ አሉ ደግሞ ታሰሩ ብላችሁ የምትሰግዱበት የምትጸልዩበትን ጊዜ እግዚአብሔር ይስጣችሁ። ለቆንጆች ነው ይሄን የምናገረው። አለበለዚያ እዚህ ምድር ላይ የተመቻችሁ መስሎ በቆንጆ ልብስ አምሮባችሁ ውስጣችሁን የሚያውቀው እግዚአብሔር ነው ሳይመቻችሁ። እንደገናም ሲኦልም ደግሞ በዚሁ ቡዳ መንፈስ ምክንያት ገብታችሁ ቆንጆ ሴት ሲኦል አትገባም፣ ወይም አስቀያሚ ሴት ሲኦል ትገባለች አይደለም እያልኩ ያለሁት። በመልካችሁ ምክንያት እግዚአብሔር በሰጣችሁ መልክ ምክንያት መጎዳት የለባችሁም። ጠብቁት። ጸጋ ነው፣ ውበት ነው፣ እግዚአብሔር ሰጥቷል። አውሮፓ ውስጥ ያሉት በረዷማ ሀገር ያሉት ሰዎች ቆዳቸው ለበረዶ የተመቸ ስለሆነ ነጭ ሆኑ። እኛ አፍሪካ ያለን ደግሞ ለፀሐይ ቅርብ ስለሆነ ወይም ደግሞ ሀሩር ስለሆነ ጥቁር ሆንን። የልብስ ቅማልና የፀጉር ቅማል ማለት ነው። ልዩነት የለውም። አንዱ ተከልሏል፣ ነጭ ሆኗል። አንዱ ደግሞ እዚህ ላይ ነው፣ ጥቁር ነው። የቆዳ ጉዳይ ነው። ለውጥ የለውም። ሰው ነው። የሥላሴ ፍጥረት ነው ሁሉም ሰው። እንኳን አይደለም እኛ ሙሉ ነን በምናስብ ሰዎች በአካል ቀርቶ ሰበዳት ካለ ፍጥረት ገጸ ከልብ የሚባሉት ከዚህ በላይ የውሻ መልክ ያላቸውን እንኳን እነ ቅዱስ ክርስቶፎሮስ አይደል እንዴ ሌሎቹንም ቅዱሳኖችን በቅዱስና ሕይወት ውስጥ ያለፉትን ለክርስቶስ መስክረው እንዲሞቱ ሁሉ አድርጓል። እንኳን ሰው የውሻ መልክ ኖሯቸው የሰው ልብ ያላቸውን ፍጥረታት ራሱ እንኳን ወደ ገነት አስገብቷል እግዚአብሔር። እና ይሄ እግዚአብሔር የፈጠረውን ይህን ቆዳ ነገ የሚረግፈውን አበባ እንደ አንድ ትልቅ መሳሪያ አድርጋችሁ ሃይማኖታችሁን አትጉዱት፣ እምነታችሁን መንፈሳዊ ሕይወታችሁን አትጉዱት ብዬ ምለው እኔ። አሳልፋችሁ አትስጡት። ወንዶች ታምሪያለሽ፣ አፈቀርኩሽ፣ ደብዳቤ ምናምን እስቲ እንዝናና ስላሉሽ ብርቅ አይሆንብሽ። አንተም ወንዱ ሴቶቹ ሞራል ስለሰጡ ታምራለህ ስለተባልክ ስፖርት ስለሰራ ምናምን የሆነ ሰውነትን እንትን ስላልክ በፍጹም አዲስ ነገር አይመስልም። ጊዜው ያልፍና ገንዘብ በ20 ዓመት ልብ በ40 ዓመት ነው የሚባለው አይደለም። ጎልማሳ ስትሆን 45 50 ስትሆን ያሳለፍከው ጊዜ ስታስበው ይቆጭሃል። ምንድን ያደረኩት ትላለህ። አገልጋይ ሆኜ እንዴት እንደዚህ አደርጋለሁ? የዚህ ምርጥ የተባረከ ቤተሰብ ልጅ ሆኜ እንዴት እንደዚህ አደርጋለሁ? የቄስ ዘር ሆኜ እንዴት እንደዚህ አደርጋለሁ እያልክ ከምትቆጭ ካሁኑ ራስህን ማዳን ነው። ያለፈም ጊዜ ከሆነና አሁን የምትሰሙ ሰዎች ትልቆች ጎልማሶች ሆናችሁ ደግሞ ያለፈ ጊዜ ከሆነ ንስሐ ገቡበት።
ኃጢአታችሁን የሚያስታውስ ትምህርትም ከሆነ ጻፉትና ቶሎ ብላችሁ አስወግዱት። ንስሐ ገብታችሁ አባታችሁ ፊት ሄዳችሁ በአፋችሁ መናገር የሚከብዳችሁ ከሆነ አንብቡት። አንዳንድ ሰው ይጠፋዋል ኃጢአቱን ለመናገር። ትዝ ባላችሁ ቁጥር ጻፉትና ንስሐ አባታችሁ ከሄዳችሁ ቁጭ ብላችሁ አንብቡት እንጂ አንብቡትን እንኩ ተብሎ አይሰጥም ለንስሐ አባት። በቴክስትማ አይላክም ኃጢአት። ቁጭ ተብሎ ግን በራስህ አንደበት ኃጢአትህን መናገር አለብሽ። እና ውበት ከንቱ ነው፣ ረጋፊ ነው። ታጥቦ አይጠጣም፣ ጥቅም የለውም። እንዲያውም ጥቅም ያለው የመንፈሳዊ ውበት ነው። እውነቴን ነው ነገራችሁ። እና ኦቲስቲክ ተጠቂ የሆነው ልጇን አሁን እያስጠመቀች ነው ያለችው። በጣም ትልቅ መሻሻል ነው ያለበት። ሲጠራ አቤት ይላል፣ እንደዚህ ቤቢ አቤት አቡሽ ሲባል ይዞራል። በፍጹም አይዞርም ነበር። አሁን እንግዲህ ይሄ ሁሉ ከተፈጠረ ወደ 5 ወር ምናምን ሆኖታል አይደል? አጠቃላይ እንግዲህ መቼ መሰላችሁ? ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ ልክ ነው። ህዳር ምናምን አካባቢ ላይ ነው እና በጣም ትልቅ ለውጥ ነው ያለው። ለመጨረሻ ጊዜ እንግዲህ ይህን ገጠመኝ የጨረስኩት ህዳር ላይ ነው። እስካሁን አላቀረብኩትም እንጂ ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። ሰላም ሁኑ። መማር ስትጀምሩ መስገድ፣ መጾም፣ መጸለይ፣ መንቃት ስትጀምሩ አሉ መምህር ሲያስተምሩ ወዲያውኑ ለውጥ ይመጣል። በእናንተ ዙሪያ ያሉ ሰዎች የሚያሳዩት ባህሪ ይለያል ነው የሚሉት። እስቲ ስሙት ይሄንን። መጸለይ ስትጀምር ከቤት ይጀምራል። መንበርከክ ስትጀምር ከቤት ይጀምራል። ልክ መስገድ ስትጀምሩ መንፈሳችን ይለወጣል። እግዚአብሔር ስሙ የተመሰገነ ይሁን። መስገድ ስትጀምሩ የቀድሞ የአመለኞች ጓደኞቻችሁ ከእናንተ ይርቃሉ። መስገድ ስትጀምሩ ማንም ሳያስኮርፋቸው አኩርፈው ይሸሻሉ። አያችሁ፣ አሁን መንፈሳችን ይለያል። የዚህ ጊዜ እናንተ በማስተዋል ላይ ናችሁ ያላችሁት። ሰው የመሆንን እድል ከሰማይ ለማግኘት አቤቱ ሰው አድርገኝ፣ ሰው እንድሆን እርዳኝ፣ ሰው እንድሆን እንደ ሰው እንዳስብ አግዘኝ ስንል መንፈሳችን ይለወጣል። ሰውነትን የሚገነባው መንፈስና ነፍሳችን ኃይል ስታገኝ ግርማ ሞገሳችን ይለወጣል። ሞገስ የሚለው ቃል የዛን ጊዜ በፊታችሁ ላይ ብርሃናዊ ነጸብራቅ ያርፋል። አኩራፊዎች አይደላችሁም፣ ብሩዎች ናችሁ። ፊት አጨማዳጆች አይደላችሁም፣ ቀናዎች ናችሁ። ፊተ በራዎች ናችሁ። ለምን? ከእግዚአብሔር መንፈስን እንለምናለና ሞገሳችን እንዲሆን 4 ነገሮችን ይሰራል መንፈስ ቅዱስ። ዋናዎቹ አንደኛ ሕሊናችንና አእምሯችንን ወደ ሰማይ ይለውጣል። ሁለተኛ የነካነውንና ያየነውን ሁሉ እግዚአብሔር አምላክ በመንፈሱ በኩል ይባርካል። ሶስተኛ ከኛ የሚወለዱት ልጆች መለኮታዊ ኃይል ኖሯቸው ወደ ክፉ እንሄዳለን ቢሉ እንኳ አይሄዱም። ቢሄዱ እንኳ ቶሎ ይመለሳሉ። ለምን? የቤተሰቡ ውርስ የቤተሰቡ ስጦታ ማ ስለሆነ? ቅዱስ መንፈስ ስለሆነ። በአምልኮት የገነባችሁት አካል በሕይወት የሚገለጠው ላይ ትልቅ ትርጉም ያለው የሕይወት በረከት ይዘው ይወልዳሉ። ግን ክፉ መንፈስ ከሆነስ ያለቅሳሉ፣ ይጨነቃሉ፣ ግራ ይገባቸዋል፣ ይማራሉ፣ መልሰው ይደነቁራሉ። የተማሩትን ያህል አታገኙትም፣ ያወቁትን ያህል አትረዷቸውም፣ እነሱም አይረዷችሁም። መንፈሳችን ተለየ ማለት ነው። አያችሁ፣ የሰው ልጅ የቆመው በሦስቱ መለኮታዊ ምስጢር ውስጥ ነው። በመንፈሱ፣ በነፍሳችን፣ በስጋችን። ስጋ ነፍሳችን እንግዲህ ከውስጣችን በጎ ነገር የምትፈልግ ናት። ነፍስ ተስፋ ከሌላት ስጋ በሚገባ ክፉ ኃይልን ያስተናግዳል። በነፍስ በኩል ሰዎች ማሰብ ሲጀምሩ መንፈስ ቅዱስ አጋዣቸው እንዲሆን ይማጸናሉ። የውስጥ ባዶነትን ለመከላከል መንፈስ ቅዱስን ይለምናሉ። መንፈስ ቅዱስ ሆይ በሆነ ባዶነት ውስጥ አንተ ሙላ ይላሉ። ሙላቱን የሚሰጠን ማን ነው ማለት ነው? መንፈስ ቅዱስ። የጎደለ ቦታ ላይ የሚሞላ ማን ነው? መንፈስ ቅዱስ። ልጅ ጎሎን ነበረ። ኢየሱስ ክርስቶስ የጎደለ ቦታ ላይ ከቅድስት ድንግል ማርያም ተወልዶ ምን ሆነልን? ልጅ ሆነልን። ልጅ ሆኖ ምን ሆነ? አባት ሆነን። የሚራራ ስራዎች ሁሉ በደግነት የተሞሉ
ነቀፌታ የሌለበት በአካሄድም በመልካም የሚያይ ከወደቁት ጋር የሚውል ከተጨነቁት ጋር የሚቀመጥ ከድሆች ጋር የሚበላ የሰላም አምላክ መራባቸውን የሚያውቅ መጠማትን እሱ ራሱ ያውቀዋል፣ መራብንም እሱ ያውቀዋል፣ መሰደድንም ያውቀዋል። በስደታችን ውስጥ ሁሉ እሱን ስንጠራ ጉልበት እናገኛለን። የስሙ ኃይል የሕይወታችን ሁሉ ረድኤት ይሆናል። አጋዥነቱ በምንድን ነው ማለት ነው? በአካል መጥቶ አይደለም፣ በመንፈስ ያግዘናል። በመንፈሱ ያግዘናል። ለምን ከዓይነ ጥላ ጋር ሆነን ጸሎት እምቢ እያለን የምንወልደው ልጅ አሁን ሊጦርህ ነው? እስቲ ያስበው። አንተ አባትየው ጸሎት እምቢ ብሎሃል። ልጅየው ለመጸለይ ይታገልና አንተን ያለ አንተ ተኝተሃል እንዴ እኔም ልተኛ ይላል። ምን ችግር አለ? መኝታ ሲደመር መኝታ ያው እንግዲህ ወዲህ መደበት ነው። ቀንም ቆመህም እንቅልፍ ብቻ ይለቅብሃል። ይህ አዚም ትውልድ የመሆን እጣ ቅርብ ነው፣ ሩቅ አይደለም። እና ይኸው ለዚህ የሚወለደው ለብዙዎች ደስታ ይሆናል፣ በጌታ ፊት ታላቅ ይሆናል አለ። ደግሞ በማ ፊት? በጌታ ፊት ታላቅ። የምጠይቃችሁ እኮ እንዳታንቀላፉ ነው። ስትመልሱ አዚሙ ይደነገጣል። አለበለዚያ መንገላጀጅ ነው። እየሰማን ነው የምንንገላጀጀው። ሰምቶ የሚንገላጀጅ አስቡት። ሰው መስማትን ከጆሮው ጋር እንኳ እጣው እንዳይሆን የሚታገል መንፈስ፣ ብዙ ድሎችን ከዚህ በፊት ያገኘ መንፈስ ዛሬም ከሕይወታችን ጋር ያን ያህል ብዙ ይሄዳል። ስለዚህ ታላቅ ይሆናል። የወይን ጠጅና የሚያሰክር መጠጥ አይጠጣም። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። በማ ማኅፀን ካለ? እሺ፣ የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 49 ላይ ደግሞ ማለት 39 ላይ እንሂድ። ደግሞ ማርያም በዛ ወሪያት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። መንፈስ ቅዱስም በኤልሳቤጥ ላይ ሞላባት። እሺ፣ ታላቁ ገብርኤል የተናገረው ቃል እውነት ሆነ? እውነት አልሆነም? ይኸውላችሁ ጽንሱ በማኅፀን ውስጥ ዘለለ። የእመቤታችን የቅድስት ድንግል ማርያም ጉዞ ደግሞ ወደ ማ ሆነ? ቅዱስ ገብርኤል ወደ ዘካርያስ፣ እንደገና ደግሞ ቅዱስ ገብርኤል ወደ ድንግል ማርያም መጣ። የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ በስድስተኛ ወር መልአኩ ቅዱስ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱ ስም ማርያም ነበረ። የመንፈስ አንድነት ነው። አያችሁ፣ ዘካርያስ ጋር የነበረው ቅዱስ ገብርኤል አሁን ደግሞ ድንግል ማርያም ጋር መጣ ቅዱስ ገብርኤል። የምን አንድነት ነው? የመንፈስ አንድነት ነው። የቅዱስ መንፈስ አንድነት ነው። ከዚህ በኋላ ያለው ሂደት ልክ ለዘካርያስ እንደተናገረው ለቅድስት ድንግል ማርያም ደግሞ የተለየ ነገር ተናገረ። ዘካርያስ በአካለ ሥጋ ልጅ ትወልዳለህ አሉ። እመቤታችን ግን በአካለ ሥጋ አይደለም የምትወልደው። ይኸው እንዲህ ነው ያለው። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። የሚወለደው በጸጋ እናት ሕይወት ውስጥ ነው። እሺ፣ ከዛ በኋላ አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ነው፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘለዓለም ይነግሣል፣ ለመንግሥቱም መጨረሻ የለውም። እንዴት ይሆናል አለች ደግሞ እሷ። እንዲህ ይሄ ሁሉ የሚወለደው ከኔ ይሄ ሁሉ እንዴት ነው አለች ደግሞ እሷ። የዘካርያስ ሐሳብና የእመቤታችን የቅድስት ድንግል ማርያም ሐሳብ አሁን ይለያያል።
የቅዱስ ገብርኤል ሐሳብ በመውለድ አንድ ነው መልእክቱና ምስራችሁ። ሆኖም ግን እዚህ ለቅድስት ድንግል ማርያም የመጣው ጸጋን የሞላብሽ ሆይ ደስ ይበልሽ ብሎ ነው። ዘካርያስ ጸሎትህ ተሰምቶልሃል አትፍራ ነው ያለው። ቅድስት ድንግል ማርያም ጋር ሲደርስ ግን ብዙ ጭማሪ በረከቶች አሉ። አንደኛ ደስታ፣ ሁለተኛ ጸጋ፣ ሶስተኛ መለየት፣ አራተኛ መባረክ፣ አምስተኛ የእግዚአብሔር አንድነት። ጌታ ካንቺ ጋር ነው ያለው። ይሄ ሁሉ የማን ነው? የድንግል ማርያም ነው። የመንፈስ አንድነት አያችሁ እየጨመረ ነው የመጣው። የአዲስ ኪዳን ታሪክና ህይወት ጅማሬ የመንፈስ አንድነት ነው። በቃ ከዚህ በኋላ ያለው ሁኔታ ለመንግስቱ ፍጻሜ የለውም። መልአኩም ማርያምም መልአኩን ወንድ ስለማላቅ ይሄ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል ወይም ይጋርድሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ምን ተወለደ? ቅዱስ ልጅ። የማ ልጅ? የእግዚአብሔር ልጅ። በእናት የማ ልጅ? የድንግል ማርያም ልጅ። በአባት የማ ልጅ? የእግዚአብሔር ልጅ። ዲያብሎስ የሚያሳድደን ለዚህ ነው። በእያንዳንድህ ልብ ውስጥ ሆኖ የሚያሳድደን የእግዚአብሔር ልጅና የድንግል ማርያም ልጅ ስለሆነ ነው። በእናት የማ ልጅ ነው? የድንግል ማርያም ልጅ። በአባት በመንፈስ ቅዱስ ግብር በመንፈስ ቅዱስ ኃይል የሚጸነስ ቃል ስጋ ሆነ አለ። ደግሞ ወዲያው የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃል ስጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ። ለምን? ጸጋን የሞላብሽ ሆይ ነው ያለው። በጸጋ እናት ውስጥ ጸጋን ሰጠን። በደስታ እናት ውስጥ ደስታን ሰጠን። በተለየች እናት ውስጥ የተለየ ክብር ሰጠን። በተባረከች እናት ውስጥ ቡራኬን ሰጠን። ቡራኬው በቃል ላይ የተመሰረተ ሳይሆን በስጋ ሕይወት ውስጥ የተገለጠ ሆነ። ቃል ስጋ ሆና የመንፈስ አንድነት ነው። ከዚህ በኋላ ድንግል ማርያም ምን አለች? እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ የጎደለውም ሞላ። መካን እየተባለ የተሰደበ የነበረው ስንተኛ ወር ነው አለ? 6ኛ ወር ነው አለ። የመንፈስ አንድነት አገናኛቸው። ከዛ በኋላ ድንግል ማርያም ቀጥታ ወደ የት ነው የሄደችው? ወደ ይሁዳ ከተማ ወደ ኤልሳቤጥ። የመንፈስ አንድነት ነው። የመንፈስ አንድነት ነው። ከዛ በኋላ ስትሄድ ደግሞ እሷ ቀድማ ኤልሳቤጥ በበረከት ተሞልታለች። ግን አንድ ነገር ይጎላታል፣ መንፈስ ቅዱስ። ያ መንፈስ ቅዱስ ደግሞ በማ በኩል ይመጣል? በእመቤታችን በቅድስት ድንግል ማርያም በኩል። ባዶው ነገር ተሞልቷል፣ ባዶው ቦታ ተይዟል። ሆኖም ግን የመንፈስ ቅዱስ እገዛ ያስፈልጋል። ያ የመንፈስ ቅዱስ እገዛ ደግሞ ከማን ነው የሚመጣው? ከቅድስት ድንግል ማርያም ይመጣል። ያ የቅድስት ድንግል ማርያም ሰላምታ ደግሞ ሰላም ኤልሳቤጥ ሆይ እግዚአብሔር ካንቺ ጋር ይሁን ስትላት ጽንሱ በማኅፀን ውስጥ ዘለለ። በኤልሳቤጥም ምን ሞላባት? መንፈስ ቅዱስ ሞላባት። የአዲስ ኪዳን ልጆች እንዲህ መንፈስ ቅዱስን የሚሰጡ ናቸው። የአዲስ ኪዳን እናቶች የዚህ በረከት ተካፋዮች እንዲሆኑ ቅድስት ድንግል ማርያም የሕይወታችን ታላቅ ምሳሌ ናት። የሕይወትም ትርጉም ያለው አካሄድን ማሳያ ናት። ዛሬ ገና ሰላም ስንል ምቀኝነቱ ነው ብቅ የሚለው። ውስጣችን ሌላ ነዋ። ከሰላምታችን ጋር ያለው ኃይል ሌላ ነው። የመንፈስ አንድነታችን ብዙ አይነት ቦታ ላይ መስመሩን የሳተ ነው። የቅዱስ መንፈስ አንድነት ቢኖረንማ መቼ እንደዚህ እንዝረከረክ ነበረ? መቼ እንዲህ እንምታታ ነበረ? መቼ እንዲህ ዳርዳሩን እንቆም ነበረ? መቼ እንደዚህ እናሾፍ ነበረ? በድላችን በኑሯችን ላይ ማጋጣ ለሆነ መናፍስትና የዲያብሎስ አኗኗር መቼ እንዲህ እንጋበዝ ነበረ? መቼ እንዲህ እንሰባበር ነበር? መቼ ተስፋ ቆርጠን? እንደ ብዛታችን እኮ የሌሎችን ችግር አላዳንም። ሌሎችን ከመውደቅ አላዳንም። ችብ ያልን ጎረቤታቦች መሆናችን
የፍቅር ሙላትንና የመላእክትን ኃይል አልሳበም እኮ። እንደውም የሳበው ወንዝ ላይ የወደቀውን ዲያብሎስ፣ በረሃ ላይ የተጣለውን አጋንንት እንደውም የሳበው የጎተተው እንደውም የሳበው እግርን ማሰር፣ ህሊናውን ማደንቆር፣ ልቡናውን ማፍዘዝ፣ ትምህርት ቤት ሲሄድ እያዛጋና እያንቀላፋ እንዲተኛ ማድረግ፣ እድሉ እንዲበላሽ፣ ጊዜና ሰዓቶቹ አላግባብ እንዲያልፉ። ይሄ እኮ ነው ምኞታችን። የመንፈስ አንድነታችን በብዙ መንገድ ተዛብቷል። እግዚአብሔር አምላክ ማስተዋሉን ይስጠን። ገንዘብ ለማግኘት ሲባል ብቻ በመንፈሱ ለመኖር ሲሉ ክፉ መናፍስትን ተለማምደው ተዋርሰው በመንፈሱ የሚኖሩ አሉ። ይህም ለግርማ ሞገስ፣ ለማዕረግ፣ ለስልጣን እድገት የአቋራጭ ሀብት ጉዞ ከሚጠይቃቸው አንደኛው ክፍል ነው። ለእውቀት፣ ለትምህርት ቤት በመንፈሱ የሚኖሩ ናቸው። እውቀቱን በመንፈስ በኩል አግኝቶት ጽድቅ መጠበቅ አስቸጋሪ ነገር ነው። ሞገስና ጸጋ መጠበቅም በእውነት እንደ ሞኝነት የሚቆጠር ነው። ይሄ በመንፈሱ የሚኖሩ ናቸው። እያንዳንዳችን የተመተተብንና ሰውነታችን እንዲዝል፣ አቅማችን እንዲበላሽ፣ የውስጥ ማስተዋላችን እንዲደነዝዝ ከሚደረግበት ስልት ውስጥ አንዱ በመንፈሱ የሚኖሩ ሰዎች የሚፈጽሙት ተግባር ነው። ለመንፈሱ መኖር፣ በመንፈሱ መኖር። ስለዚህ ይቺ ሟርተኛ ኃይል ያለባት ብዙ ሀብታሞችን ባለጸጋ ያደረገች ስለነበረች እንዲህ እያለች ትናገራለች። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።